ዳጣና አቡጌድ ሲጣሉና ሲጨቃጨቁ እናያቸው ነበር። ዛሬ ላይ በ21ኛ ዓመቷ ልደቷ ተከበረ። እስከ ዛሬ ድረስ እንኳን ልደቴን አይደለም ልብስ እንኳ በስነ ስርዓት ለብሼ አላቅም። እወጣለሁ እገባለሁ የጎዳና ላይ ነበርኩ። እናንተ ናችሁ እናት አባት ሆናችሁ እዚህ ያደረሳችሁኝ በማለት በለእሱ ፍቅሯን ገለጠችላቸው። ዳጣ እንግዲህ ስትጠብቅ የነበረው ትልቁ ሰፕራይዝ እናቷ ማን እንደሆነች ነበር። ነገር ግን አቶ ደረጀ ካይሆን አቢጌል ትልቅ ስጦታ ሰጠቻት። ያም ስጦታ እናቷ ሰላም እንደሆነች ነበር። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባርቶ ላይክ ሼር እያደረጋችሁ የምታበረታቱኝ እጅግ አመሰግናለሁ። እንግዲህ ዳጣ ስትጠብቀው የነበረው በልደቷ ቀን ትልቅ ሰፕራይዝ ሆነች። አቶ ደረጀ ለዓመታት የደበቀው ምስጢር ወጣ። ለልጆቹ ጥሩና አስተማሪ ምክር መከራቸው። እኛ እስከ ዛሬ ድረስ ብስል አይደለንም፣ ደግነት በጣም እናበዛ ነበር። አሁን ላይ ግን ደግነት ካይሆን ቆፍጣና መሆን አለብን። በደግነታችሁ አንድ ነገር ለአንድ ሰው ዋጋ ስትከፍሉ ነገ ጧት ትልቅ ችግር ውስጥ ትገባላችሁ። እናም ደግሞ እናንተ ቆፍጣናና ኃይለኛ ሰዎች መኖር አለባችሁ ልጆች በማለት ለልጆቹ መከረ። ወይዘሮ ዳጣም እስከ ዛሬ ድረስ ስትጠብቀው የነበረው የልደቷ ስጦታ እያንዳንዳቸው እንዲሰጧት ተደረጉ። በመጨረሻም አቢጌል ስጦታውን ሰጠቻት። ስጦታውም ደግሞ ሰላም እናቷ እንደሆነች እንዲሁም ደግሞ እህታችን እንደሆንሽ የሚል ደብዳቤ ነበር። ወይዘሮ ማርታ ይሄው ሁላ ድራማ ሲሰራብኝ እኔ የት ነበርኩኝ? ለካስ እህቴ እንደዛ የሆነችው ለእኔ ብላ ነው። እኔ ግን ያንን ምንም ነገር አልተረዳሁትም ነበር በማለት በጣም ቤቱ ተበጣበጠ። አቶ ደረጀም ብዙ አይነት ነገሮች አሉ፣ እባክሽ ላስረዳሽ። እኔ በህይወቴ ውስጥ በጣም ለሰው መልካምና ለሰው ጥሩ ሰው ነኝ። ነገር ግን ያ ነገር ለእኔ እየጠቀመ ካይሆን እየጎዳ ይመቷል። አሁን ላይ ነገሮችን ሁሉ ለማስተካከል በጣም ዝግጁ ነኝ። ልታግዥኝና ልትረጅኝ ይገባል በማለት ጠያቂውን አቶ ደረጃ አቀረበ። አቶ ደረጀ የዳጣ ትልቅ ሰፕራይዝ ደረጀ እየጠበቅኩ ነው አለችው። አቶ ደረጀም እሺ ዳጣ እኔም ዛሬ ትልቅ ሰፕራይዝ ላድርግሽ ተገኝቻለሁ አለ። ወይዘሮ ማርታ ግን እንዴት ነው እናንተ ትጠቋቆማላችሁ? ልደቷንም እንዴት እንደደረሰ ሁሉንም ነገር ታውቃላችሁ። እኔ ከሁላችሁም ገለልተኛ ነኝ። ለምንድን ነው እንደዚህ የምታደርጉት? በማለት እራሷን ቅንጭላቷን ጠየቀችው። ማርታ ብዙ ነገሮችን አንቺ የማታውቂው ነገር አለ፣ ግን ደግሞ ይህን ነገር ስናስረዳሽ ልትረጅንና አንቺም ደግሞ ጥሩ ሰውና ቆፍጣና ሰው እንደሆንሽ ሊመክርሽ ትምህርት ይሆንሻል ብዬ ከአሁን የሚቀጥለውን ነገር ዝም ብለሽ ስታዳምጭኝ ይገባል አላት። ወይዘሮ ማርታም እሺ አለች። ሁሉም ነገር ድብቅ ነበር።
እኔ ቆይማ ድብቅ ያደረጋችሁኝ ገለልተኛ የሆንኩት ለምንድን ነው? ምን አድርጊያችሁ ነው? በማለት ጥያቄ እንኳ ብጠይቃቸው ያን ጥያቄ ሊመልሱላት አልቻሉም። የሰላምዬን ልጅ ለማቀፍና ለማየት እቤቷ ድረስ ሄደች። ሰላምዬም ደግሞ እህቷ ስላለች ልጅን እንድታቅፊውና እንድትይዙ አልፈልግም፣ እኔ ለልጄ እኔ ካልሆን አያቅተኝም በማለት ቃል ገባችላት። ትልቅ ሰፕራይዝም የተዘጋጀው ዳግም ስጦታውን ለመስጠት ቢዘጋጅም ግን አብጌል እኔ ትልቅ ስጦታ አለኝ እስከ ዛሬ ድረስ የደበኩሽ እንዲሁም ደግሞ የደበቅሽኝን ይቅርታ እህቴ፣ እንዳንቺ ያለ ጀግናና ቆፍጣና እህት ስላለኝ በጣም ደስ ብሎኛል። እስከ ዛሬም ድረስ ደግሞ ብዙ ነገሮችን ታጎን የሆነች አግዘሽኛል እና ላመሰግንሽ ይገባል በማለት ስጦታ መስጠት ተጀመረ። የአቢገል ስጦታ ዳጣ ሰላምዬ እናቷ እንደሆነችና እንዲሁም የኔም እህት እንደሆንሽ ልነግርሽ ነው ዳጣ። ይህን ነገር ስነግርሽ ግን በጣም ይቅርታ መናገርና ማየት ስላለብሽ ነው። እናም ዛሬ ላይ ዳጣ ብዙ ነገሮችን ብታሳልፍም በመጨረሻ ላይ የ21ኛ ዓመቷን ልደት ልታከብር ተዘጋጅታለች። በትልቅና በደማቅ ቤተሰብ ስብስብ ብሎ ልደቷን ለማዘጋጀት በሞከሩበት ሰዓት ግን በአዲስ አካውንት መታ እዛ ቤት መልሳ እንዳሰራና እንዲሁም ደግሞ ከዛ ቤት እንደምትወጣ ተናገረች። አሁን ላይ ያለው ነገር አቶ ደረጀ ተጀምሮ ሲጀመር ድረስ ዛሬ ይሄ ቀን ለእኔ በጣም ትልቅ ነገር ነው። እኔ በጣም ስተሰርቻለሁ። እናም ደግሞ በጣም ይቅርታ በማለት ተመልካችን ይቅርታ ጠየቀ። አሁን ላይ ምን እንደምሰራ አላቅም። እኔ ራሱ በቤቴ ምን እንደማረግ ፈጣሪ ነው የሚያውቀው። ደግሞም ትልቅ ነገር አለ በማለት ለኦዲንሶቿ ተናገረች። አቶ ደረጀ እንግዲህ አቢጌል ያለችው እውነት ነው፣ በጣም ደብቄሻለሁ እና ይቅርታ አርጊልኝ። ለዛ አልነበረም ግን ብዙ ነገሮች አሉ፣ እነዛ ነገሮች ተተዳርበውብኝ ነው እና በጣም ይቅርታ በማለት ተጎንብሶ ይቅርታ ጠየቀ። አሁን ላይ ያለው ነገር በጣም ከባድ ነው። በተለይ ደግሞ ሶሻል ሚዲያ ላይ ትልቅና ተጽዕኖ ያለው ነገር በጣም ከባድ ነው። ደግነቱ ደግሞ እኔ ለውሃ ጣጣም የለኝም፣ ካለ አለ ነው፣ ከሌለ የለም ነው በማለት ተናግራለች። በህይወታችሁ ውስጥ ብዙ ነገሮችም ደግም መጥፎም እንዲሁም ደግሞ ሰውን ልታገኙበት ትችላላችሁ። ነገር ግን እንደ ደስታ ሰውን የሚገዛ ሰው የለም። እውነት በጣም ከባድ ነው። አሁን ላይ አቢጌል ትልቁ ስጦታ ሰላም እናቷ እንደሆነችና እንዲሁም ደግሞ ትልቅዬ ወንድም ትፈልግ እንደሆነ ነው የተናገረችው። በነገራችን ላይ በጣም ከባድ ጥያቄ ነው። እኔ እዚጋ ያለሁት ላንተ ብዬ እንጂ ለሌላ አይደለም። የሆነ ነገር ስናገርህ ወደ ሌላ ነገር አታዙር። እኔ እዚህ ሜዳ ላይ መጥቼ ለማንም ሰው አልናገርም፣ ማንንም አልጠይቅም በማለት ተናገረ። የዛሬ ቆይታችን ይህንን ይመስል ነበር። በድጋሚ በአሪፍ ቪዲዮ እስከምንመጣ ድረስ ይህን ቻናል ከወደዳችሁት ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባርቶች
ላይክ በማድረግ ቤተሰብ ይሁኑ።